መቤታትና ጌታዎች ጤና ይስጥልኝ። ይህ ዲያሌክቲክስ ሚዲያ ነው። በአንድ ግዙፍ ጉዳይ ተከስቻለሁ እና ዲያሌክቲክስ ሚዲያ የሀሳብ ገበያ እየፈጠረ ነው እና ገበያው እንዲደራ ደግሞ ፎሎ ለማድረግ ተባብረን። መተባበር አማራጭ አይደለም፣ ግዴታ ነው። ተባብረን። ዶክተር ዳኛቸው አሰፋ የፍልስፍና መምህሩ ባለፈው በሰፊው የመጽሐፍ ምርቃት መድረክ ላይ አንድ ጉዳይ አንስተዋል። ግዙፍ ጉዳይ የግል ንብረት ባለቤትነት መብት በተመለከተ የሚያጠና የምሁራን ኮሚቴ ቢቋቋም ጥሩ ይመስለኛል ብለዋሉና ሰውዬ በምሁራን ኮሚቴ ስብስብ ውስጥ ልግባ እያለች ነው እንዳትሉ፣ ግን በእርግጥም ትልቅ ጉዳይ መሆኑን ለማስተንከር ፈልጌ ነው። የአንድን ሀገር ኢኮኖሚ የሚያሳድገው ሁለት መሰረታዊ ነገሮች ናቸው። የመጀመሪያው የግል ንብረት ባለቤትነት መብት ፕራይቬት ፕሮፐርቲ ራይት እና ሁለተኛው የኢኮኖሚ ነፃነት ኢኮኖሚክ ፍሪደም ናቸው። ዳኛቸው አንደኛውን ትልቁን ክፍል ነው አድሬስ ያደረጉት፣ ግን ለሳቸው እግረ መንገድን የማስተላልፈው መልእክት የኢኮኖሚ ነፃነትን ጉዳይ እንዲያዩት ያስፈልጋል። የግል ንብረት ባለቤትነት መብት የአንድን ሀገር ኢኮኖሚ የሚያሳድገው እንዴት ነው? የበለጸገው ዓለም ሰርቶበት ያደገበት የታወቀ ጥንቅቅ ጉዳይ ነው። ምሳሌ ላንሳላችሁ። በ1605 በቨርጂኒያ፣ በ1609 በጄምስታውን፣ ያው እንደምታውቁት አሜሪካ የእንግሊዝ ቅኝ ተገዢ እንደነበረ ታውቃላችሁ። እና በአሜሪካን ዋር ኦፍ ኢንዲፔንደንስ በአሜሪካ የነፃነት ጦርነት ነው አሜሪካኖች ተፋልሞ ከእንግሊዝ ቅኝ ግዛት ነፃ ያወጡት ይታወቃል። ከነፃነታቸው በፊት በቅኝ ግዛት ሳሉ ግን ቅድም በጠቀስኩላችሁ እንግሊዝ ከበርቴዎች ማለት የመሬት ከበርቴዎች ልበላችሁ፣ የአሜሪካን መሬት የሚያለሙ ባሪያዎች ማለት በባሪያ ጉልበት ነው። በወቅቱ ደግሞ ጥጥ፣ ሻይ፣ ቶባኮ ትንባሆ ይለማ ነበር እና በአንድ ወቅት ምርት ቀነሰ። ምርት ሲቀንስ የእንግሊዝ ባለሀብቶቹ ከለንደን ተነስተው ጄምስታውንና ቨርጂኒያ በጠቀስኩላችሁ ዓመተ ምህረት ሄደው አጠኑ። ሲያጠኑ ምንድነው የታዘቡት? እያንዳንዱ የባሪያ ጉልበት የሚሰጠው የጉልበቱ ዋጋ ሁሉም ተመሳሳይ ዋጋ ነው። ደሞዝ ነው ያላቸው ቢሰራም ባይሰራም። ግማሹ ተኝቶ ይውላል፣ ግማሹ ሲሰራ ይውላል፣ ግን ክፍያው አንድ ነው። ምርት ቀንሷል። ለምን ቀነሰ ብለው ነው ከለንደን ተጉዘው በቦታው በእርሻ ልማቱ ላይ የተገኙት። ካጠኑ በኋላ አንድ ነገር ለዩ። እሱ ምንድን ነው? አንዳንድ ሄክታር መሬት ለእያንዳንዱ ባሪያ የጉልበት ሰራተኛ እንስጠውና አልምቶ መልሶ ለእኛ ይሽጥልን የሚል። ይሄ ማለት መሬትን በግል ንብረትነት ተሰጠ ማለት ነው። የግል ንብረት ባለቤትነት መብት ተረጋገጠ ማለት ነው። ይሄ መብት ከተረጋገጠ በኋላ የእኔ ነው ብለህ ያልከው ነገር ሶስት ልዩ መብቶች አሉት። ዩዝስ፣ አቢዩዝስ፣ ፍሩክተስ። ከፍሬው ልትጠቀም፣ ልታከራየው፣ ልትሸጠው፣ ልታወድመው፣ ልታጠፋው ትችላለህ። ይህን መብት ተሰጥቷል። ለማልማት ስታለማው የኔ ነው ብለህ ስላልከው ያለ ገደብ ጉልበትህን፣ ጊዜህን፣ ገንዘብህን፣ እውቀትህን፣ ክህሎትህን ኢንቨስት አድርግበታለህ። መሬት አንዳንድ ሄክታር መሬት ለእነኚህ የባሪያ ጉልበት ሰራተኞች በባለቤትነት ከተሰጣቸው በኋላ ምርት ተትረፈረፈ ይላል ስቶሪ። ለምን ተትረፈረፈ? የግል ንብረት ባለቤትነት መብት ስለተፈቀደ ነው። ከ400 ዓመት በፊት የነበረ ስቶሪ ነው እና ዳኛቸው አሰፋ ያው አይ ቲንክ ቴሌቪዥን ላይ መስራት ከጀመርኩኝ ቴሌቪዥን ሬዲዮ ላይ መስራት ከጀመርኩኝ አንድ 7 ዓመት ሆኖኛል። ይሄን ነገር ብዙ ጊዜ ለፍልፍ ያለው እንደኔ ያለ ምስኪን ሲናገረውና ለዳኛቸው አሰፋ አይነት ስኮላር ሲናገረው ወይም ሊቅ ሲናገረው እኩል ተደማጭነት ስለሌለ ነው እና ፕሬዝ አድርጌያለሁ እና መጠናትም አለበት። ግን ጥርጣሬ የግል ንብረት ባለቤትነት መብት ሲባል ቀጥታ የሚመለከተው መሬትን ነው የሚመለከተው እና የመሬት የግል ንብረት ባለቤትነት መብት ኢትዮጵያ ውስጥ ሊፈቀድ ይችላል ወይ? እውን መሬት የፖለቲካል ጉድ የፖለቲካ ጥሬ ዕቃ አይደለም ወይ? ፖለቲካ ቁስ አይደለም፣ የኢኮኖሚ ቁስ ሆኖ ያውቅም እና እሱን ላይ በቂ ምርምር ጥናትና እንዲሻገር ከተፈለገ ማለት ነው። በመሰረታዊነት የታየ ሀሳብ ስለሆነ ዶክተር ዳኛቸው ስላነሱት ሀሳቡን በጣም አመሰግናለሁ። ግን ቀሪውም የህብረተሰብ ክፍል ሊወያይበት የሚገባ በጣም ወሳኝ ነገር ነው። በተረፈ ግን የኢኮኖሚ ነፃነትን ኢኮኖሚክ ፍሪደም የሚባለዋ መታየት አለባት። እሱን በሚቀጥለው ቪዲዮ ልመጣላችሁ ይችላል። ፎሎ አድርጉ፣ ኮሜንት ጻፉልኝ። በሚቀጥለው ቪዲዮ እንገናኛለን። በተለይ በኢኮኖሚ ነፃነት ላይ ጊዜ ስልኝ ሲዩ